ነቢዩ መሐመድ መተት ተደርጎበት ሲሰቃይና ከሚስቶቹ ጋር የተገናኘ እየመሰለ በላዩ ላይ የዘር ፈሳሹን ያፈስ ነበረ እና ጅብሪል ለሻይ ወጥቶ ነው ያኔ የዘር ፈሳሹን ሲያፈስ ነበር የሚለውን አሳየን። ክፈት ትልቁ ላይ ነው ፍታ ፍታንና አውጣ ኮሜንት ላይ እስካላ አውጣ። ዲያቆኖች ሲቀልዱበት ሲዋሹበት የነበረውን ዛሬ ውሸታም መሆናቸውን ታያለህ። ክፈትና አውጣ። የዘር ፈሳሹን ሲያፈስ ነበር የሚለውን ፍታን ፍታን አሎ ወለካሉ እንዲህ እያሉ ነው የሚቀልዱባቸው። ምን ያክል ቀጣፊ ውሸታም ዲያቆኖች እንደሆኑ በዚህ ትረዳላቸው። በዚህ ልጅ አንተን አይደለም እሺ፣ አንተ ምንም የለብህም። የተባልከውን ነው የተናገርከው። የዘር ፈሳሹን ሲያፈስ ነበር ሲያንጠባጥብ ነበር እያሏቸው ሲያዝጓቸው፣ እኛ ስትመጡ ያው በድፍረት ልትናገሩ የማትችሉትን ነገር የሚነግሯቸው ውሸታም መሆናቸው ማለት ነው። አውጣና የዘር ፈሳሹን ሲያፈስ ነበር የሚለውን ያሳየን እዚያ ሐዲስ ላይ ማለት ነው። መተት ተደርጎበት የዘር ፈሳሹን ሲያፈስ ነበር እኮ። ክፈተው። ጉግል አለይሂ ሰላም ላይ ሰርች እያደረገ ነው። ብፁዕ ወቅዱስ አቡነ ጉግል። እሺ ከላይ ያለችው እስከዛ መቀጠል ትችላለችው። ኖ ሰላም ሰላም፣ እንዴት ነሽ? አላህ እስልምና ነቢያት እስልምናን አስተምሯል ነው የምትለው አንተ? የነቢያት አስተምሮት ነው እስልምና? አዎ በጣም እንጂ። እሺ እንደዛ ከሆነ የመቃብር ቅጣት አለ እና ለምንድን ነው ነቢያት የበፊት ነቢያት ለምንድን ነው ያላስተማሩት? የመቃብር ቅጣት አስተምሮ ነበሩ የድሮ ነቢያት ያስተማሩበት ቦታ አለ? እሺ የነቢያት አስተምህሮ ለምንድን ነው ወይስ እነሱን አይመለከትም? የመቃብር ቅጣት እነሱን አይመለከትም ወይ? ለምን አላስተማሩ? እሺ አንዴ አዳምጪ። እሺ መልስ ጠየቅሽ አይደለ? አዳምጪ። ነቢያቶች የቀብር ቅጣት እንዳለ አስተምረዋል ወይ የሚል ነው። አሁን ነቢያቶች ሁሉን ነገር ለትውልዶቻቸው አስተምረዋል። ሁሉን ነገር አስተምረዋል። ነገር ግን ያ ትምህርት አላህ ስብሐነሁ ወተዓላ በቁርአን ላይ ሲገልጽልን ጊዜ የትምህርታቸው ሁሉ አስኳልና መሰረት የሆነውን ነው የገለጸው። ያ ማለት ግን ሌላውን አላስተማሩም ማለት አይደለም። ለምሳሌ ነቢያቶች የመጀመሪያው ትዕዛዝና መሰረት ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የሚለውን አይደለ? የትዕዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር አይደለም? ይሄን እንዳስተማሩ ሁሉም ነቢያት በቁርአን ላይ ተገልጿል። የሚገርምሽ መሲሁ፣ ሙሴ፣ ይሄ ነው የእምነታቸው መሰረት። መሲሁ ለምሳሌ ምን ይላል? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ ያ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ልክ እንዲሁ ሁላቸውም ነቢያቶች አብርሃም ኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ፣ አብርሃም ለህዝቦቹ ህዝቦቼ ሆይ አላህን በብቸኝነት ተገዙ እርሱንም ብቻ ፍሩት አላቸው ይላል። እና ስለዚህ ይህ ሁላ ኖህ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ለምን አልጨረስም? አልመለስም እኮ። የት ነው ያስተማሩት ቦታ? የድሮ ነቢያት ያስተማሩ የቱ ጋር ነው? አንድም ቦታ የለም። የት ነው ያለው? ጠይቀሽ እየመለስሽ ነው። ሸጊቱ የት ነው ያለው እኮ አላስተማሩማ። የለም የሌለውን ለምን አለ ትላለህ? ለምን ትዋሻለህ? ውሱ ወንድሜ አንዴ አስገባኝ። አንዴ ውሱ እኔን አላስተማሩም። እሺ ትጨርሻለሽ። ከይቅርታ ጋር አንድ ጊዜ ትጨርሻለሽ። እሺ አንዴ ሰው ጨርስና ይኸው ኤዳ ነው ስምሽ። በስነ ስርዓት ጠይቂና ከዚያ መልሱን አዳምጥ። እሺ እርግጠኛ ነኝ ምን ብዬ እንደመለስኩ ራሱ አልሰማሽም። እስካሁን ከኔ ጋር አይደለም። ምን ብዬ መለስኩልሽ? ቅድም ቢኩስ አስተምረዋል ነው ያልከው። የት አለ? የቱ ጋር ነው ያስተማሩት ቦታ መረጃ? አላህ በቁርአን ላይ ጠቅሶታል። ገብቶሻል አይደለ? እሱን እየነገርኩሽ ነው።
አላህ በቁርአን ላይ የነቢያቶች ቁርአን እኮ የመሐመድ አስተምሮት ነው። ከሱ በፊት ሌላ መጽሐፍ ቅዱስ ሌላ መጽሐፍ ለምሳሌ ቁርአን መሐመድ ልብ ላይ ወረደ ነው። ከዛ በፊት ያስተማሩ የራሳቸው መጽሐፍ የለም ወይ? ያስተማሩበት ቦታ ሌላ መጽሐፍ ነው እንጂ ቁርአን አላልኩም እኔ። ይሄ የተለመደ የዘላለም ጥያቄ። አሁንም ሄጄ ኢትዮጵያ መጣሁኝ። አሁንም ይህን ጥያቄ እየጠይቃችሁ ነው። ጥያቄ እስልምና ላይ ጠይቃችሁ ግን ከእስልምና መጽሐፍ አንፈልግም የሚል ጥያቄ ልክ እኔ ለምሳሌ ራሱ እንዴት ራሱ አስተምሮ ራሱ እንዴት ማለት አስተምሮ ለምስክርነትም ራሱ ለተሳሽም ራሱ እንዴት ይሆናል? ምን ብዬ ነው የመለስኩት? እስኪ መልሶ እንደገሚልኝ ምን እንዳልኩ ከኔ ጋር እንደነበር ነቢያት የመቃብር ቅጣት አስተምሯል። ግን የቱ ጋር ነው? ምን ብዬ መለስኩት? ምን ብዬ መለስኩት? አስተምሯል አልኩኝ። ከዚያ ምን አልኩኝ? እስኪ ያልኩት ቁርአን ላይ እንዳለ እንደነገርከኝ እኮ ምን አልኩኝ? በቁርአን ላይ ምን ነገረኛ? ምን እንዳልከኝ ቁርአን ላይ አለ አልከኝ። ቁርአኑን አልፈለኩም ማለት ቁርአኑን መቼ አልኩ? ከቁርአን ሳይሆን ከዛ ውጪ መጽሐፍ ከሌላ መጽሐፍ። አሁን አዳምጪ እሺ። አንደኛ ነብዩ መሐመድ ናቸው ያስተማሩት ያንን አልሽ። ይሄ ተሳስተሻል። እሺ ቁርአንን የተናገሩት ነብዩ መሐመድ አይደሉም። ቁርአን ላይ የተናገሩት ነብያቶች ኢየሱስ ራሱ ያስተማረውን ነው እየሰጣሽ ያለሁት። እና አብርሃም ራሳቸው እነ ሙሴ ራሳቸው ያስተማሩትን ነው እየሰጣሽ ያለሁት። ነቢዩ መሐመድ አይደለም። ተናገረ። እሺ አምላክ ስላለፉት ነቢያት እያለቀሽ ነው። አብሽር አይዞሽ። አምላክ ስላለፉት ኧረ ምንም አያስቅም ማርያም። እኔ ከዛ ውጪ ሀምጠኝብኝ ስጠኝ ብዬ አንተ ከዛ አሁንም ከዛ ከመሐመድ ሳይሆን ከሱ በፊት ያስተማሩ ነቢያት ካሉ ከራሳችሁ መጽሐፍ ነው ፈለኩት። መሐመድ አይደለም። ለመጨረሻ ጊዜ ልመልስልሽ እባክሽ። እሺ መሐመድ የተናገረው ብትይውን ቁርአን ላይ አሳይን። እሺ የመሐመድን ንግግር እና አሁን ደግሞ አንቺ ክፈች ከቁርአን ላይ መሐመድ የተናገሩት አውጪ። አጠቃላይ እንዳለ ነው። መሐመድ ልብ ላይ ወረዳ ራሱ ነው ያወራው። የራሱ የቀላው ቃል ነው ትላል እንጂ ራሱ ለምሳሌ ሴቶቹ እርሻችሁ ናችሁ እሱ ያለው አላህ ነው እንደዚህ የሚለው አላህ እንደዚህ ያስተምራል እንዴ? ምንም ማድረግ አይቻልም። ስርዓት የላትም። ክርስቲያኖች እያያቸዋል ነው ጠይቃ የሚመለስላትን ራሱ አታዳምጥም። ደገሚ ያልኳት መድገም አልቻለችም። ከኔ ጋር አይደለች። አያችሁ? እሺ ሙሐመድ ከሆነ የተናገሩት ቁርአንን እሱ ነው አለች። የሚነግሯቸውን ነው እንረዳቸዋለን። እሺ እርሳቸው የተናገሩ ከሆነ ቁርአን አሳይን። ሙሐመድ ነው የተናገረው የሚለውን የለም። ወፍ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ የተናገሩት የለም። እና እርሳቸው ምንድን ነው ከተባለ ቁርአን አንድ ይሄንን መረጃ ልስጣቸው። ቁርአን የነቢያቶች አስተምህሮ ሁሉ ስብስብ የሆነ ቃል ነው። እሺ ማን ነው ገላጩ ተናጋሪው ከተባለ አምላክ ነው። አምላክ ደግሞ ጊዜ የሚገድበው አይደለም። ምናልባት እናንተ የምታውቁት አምላክ በጊዜ የተገደበ ሊሆን ይችላል። የሆነ ጊዜ ላይ ተወልዶ የሆነ ጊዜ ላይ የተሰቀለልን ብላችሁ ላይ የኛ አምላክ እንደዛ አይደለም። የኛ አምላክ ብለን የምናምነው ወል አወል ወል አኺር የመጀመሪያውም የመጨረሻው ምን ነኝ ብሎ የተናገረ ነው። የአብርሃምንም ጊዜ ያውቀዋል፣ የኢስሐቅንም የያዕቆብንም ከዚያ በፊት የነ ኖህንም የነ አዳምንም ጊዜ የሚያውቅ ነው። ኖህ ምን አስተማረ፣ አብርሃም ምን አስተማረ የሚለውን በአንድ መጽሐፍ ላይ ተቀለለና አወረደው። አይቻልም ነቢዩ መሐመድ ራሱን የተናገረው አላችሁ። ለአንደዛ አይደለም። ይሄ እናንተን የሚያጭበረብባቸው የሆነ ቃል ነው። ነቢዩ መሐመድ አድራሽ እንጂ ሌላ አይደሉም። በማን አማካኝነት ነው ታዲያ የመጣላቸው ከተባለ በቅዱስ ገብርኤል አማካኝነት መልአክ መጥቶ በሆነ ጊዜ ላይ ለነቢይ ቃልን አድርሶ ይመለሳል አይደል? ከታሪክ ማስረጃ የቱ ጋር ነው ከተባለ ራሱ ቁርአን ላይ ታገኛላችሁ። መልአኩ ገብርኤል ራሱ ከአምላክ ዘንድ ተሰጥቶት እንደመጣ አምላክ ራሱ ነው የተናገረው። ቁርአን ላይ ይላል ወኢነሁ ለተንዚሉ ረቢል ዓለሚን። ይህ ቁርአን ከዓለማቱ ጌታ የተወረደ ነው፣ ከሙሐመድ አይደለም። ነዘለ ቢሂ ሩሑል አሚን፣ ታማኙ መንፈስ መልአኩ ገብርኤል አወረደው። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ፣ ከነቢያቶች እንድትሆን ዘንድ አወረደልህ እያለ ይናገራል። ያ ነው ገብታችኋል። እና ስለዚህ ነቢዩ መሐመድ መልእክተኛ እንጂ ሌላ አይደለም። ወማ ሙሐመዱን ኢላ ረሱሉን ይላል በቁርአኑ ላይ። ሙሐመድ መልእክተኛ እንጂ ሌላ አይደለም ይላል። መልእክተኛ ምንድነው ስራው? ማድረስ ነው። የተቀበለው ከራሱ አመንጭቶ ቁርአንን የተናገረው ሙሐመድ አድርገው ነው የሚነግራቸው አይደለም። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን አልተናገሩትም። እርሳቸው አድራሽ እንጂ ሌላ አይደለም። አላህ በቁርአን ላይ ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ይህን ቁርአን ከጌታችሁ ዘንድ መንፈስ ቅዱስ በእውነት አወረደው በላቸው ይላል። በመንፈስ ቅዱስ ምሪት የመጣ ቃል ነው። አይሸውዷችሁ። ገብታችኋል አይደለ? አይሸውዷችሁ የሙሐመድ ቃል ነው እያሉ ላ መንፈስ ቅዱስ ነው የገለጠላቸው። ቃል በቃል መንፈስ ቅዱስ የሚል ቃል አሳያቸዋለሁ። ነቢያት ከቶ
አንድ ነቢይ ከራሱ ቃል ሊናገር አይችልም። ትንቢት ነው የሚናገረው። ያንን ትንቢት ከአምላኩ ዘንድ የመጣለት ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ከራሳቸው አንዳችን ይናገሩ። እርሳቸው አድርሶ የተባሉትን ያደረሱላቸው። በዚያ ላይ የነቢያትን ትምህርት ነው ያደረሱላቸው። አብርሃም እንዲህ አለ ነው የሚለው ቁርአን። ሙሴ እንዲህ አለ፣ ኢስሐቅ እንዲህ አለ፣ ያዕቆብ እንዲህ አለ። ልክ እንዲሁ መሲሁ እንዲህ አለ። የእነዚህን የነቢያት ትምህርት ነው እያሸሿቸው ያሉት እነዚህ ሰዎች። የእነዚህን የነቢያት ትምህርት እንዳትከተሉ ነው እንድታፈገፍጉ እያደርጓቸው ያሉት። አላህ በቁርአን ላይ በል ጃአ ቢልሐቅ ወሰደቀ አልሙርሰሊን፣ የነቢያትን መንገድ ሁሉ እውነት ብሎላቸዋል ሙሐመድ ይላል። አዎ ነቢዩ ሙሐመድ አብርሃም ጻድቅ እንደሆነ አስተምረውናል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ተቀምጠው ሳሉ ሰዎች መጥተው ያ ኸይረ ናስ አሏቸው። ፈገዲበ ነቢ ሰለላሁ ዐለይሂ ወሰለም ወቃል ላ ኸይረ ኢላ ኢብራሂም። ነቢያት ከስራቸው ሲነሱ ከፍ አድርገው ያነሱልን ነበር ነቢ ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ሰዎች መጥተው ምን አሏቸው? አንተ የሰዎች ሁሉ መልካም ሰው አሏቸው። ላ ከአብርሃም በላይ ማንም መልካም የለም አሉ ነቢ ሰለላሁ ዐለይሂ ወሰለም። ለመሆኑ ከአብርሃም በላይ ናቸው ወይ ደረጃቸው? አዎ ናቸው። ግን ተመልከቱ፣ ነቢያትን ዝቅ ተደርገው እንዲታዩ አይፈልጉም። ነቢያትን ከፍ አድርገው ለትውልድ ያሳዩ ነበር። ነቢያት ኃጢአትን ሰርተዋል ምናምን እያለ ይነግረን ነቢ ሰለላሁ ዐለይሂ ወሰለም። ኃጢአት ወደ ዓለም ገብተዋል፣ ነቢያትም ሳይቀር በኃጢአት ተጨማልቋል አይልሁም። ላ ከኃጢአት ሁሉ ንጹህ ናቸው ብለው ነው የሚያስተምሩ። ነቢያትን ከፍ አድርገው ነው የሚያሳዩ። ገባሻላ? ከዛሊክ ልክ እንዲሁ ዩኑስ ዐለይሂ ሰላም ወሉጥ፣ እነዚህን ታላላቅ ነቢያት ሰው ዝቅ እንዳያደርጋቸው ከፍ አድርገው ያሳዩን ነበር። ነቢያት የሰዎች ሁሉ ማማ ናቸው። የሰዎች ሁሉ ጣራ ናቸው። የሰዎች ሁሉ አርአያ ናቸው። ይሄ ነው እና የእነዚህን ነቢያት ትምህርትን የያዘላችሁ ቁርአን ግቡና አብርሃም ምን አለ የሚለውን አንብቡት። ሙሐመድ ነው እያሉ አይሸውዷቸው። ሙሐመድ ተቀብሎ የማድረስን ስራ ብቻ ነው የሰራው ዐለይሂ ሰላቱ ወሰላም። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል በቁርአን ላይ። አንተ መልእክተኛ ሆይ ከእኔ ከጌታ የተወረደልህን ቃል አድርስ ይላቸዋል። ወኢን ለም ተፍዐል ፈማ በለግተ ሪሳለተህ፣ ይህን ካልሰራህ መልእክቴን አላደረስክም ማለት ነው ይላቸዋል። አድርስ እያለ ይነግራቸዋል። እርሳቸው አድራሽ ናቸው። ከመልአኩ ገብርኤል ተቀብለው ከአምላክ ዘንድ ገብርኤል የተሰጠውን ለትውልድ አደረሱ። በዚያ ውስጥ የአብርሃም ንግግር አለ፣ የኢስሐቅ ንግግር፣ የያዕቆብ ንግግር አለ፣ የሁሉም ነቢያት። ልክ ሙሴ ተነሳላቸው አይደለ? ለምሳሌ ለሙሴ ስለ አብርሃም ነገረው። አይ አብርሃምን መጽሐፍ ካላመጣ ሙሴ አልቀበልም ትለዋለህ? ላ አትሉትም። አምላክ ነው የገለጠለትና ለሙሴ። ስለዚህ አምላክ ደግሞ የአብርሃምን ዘመን ስለሚያውቅ ይህን ቃል ልቀበለ ይገባል ብለህ ተቀብላለህ። ከዛሊክ ልክ እንዲሁ በቁርአን ላይ ስትመጣ ይህን ህግ ይዘህ ትመጣለህ። ታቻለ ይህ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው አንዳች የተናገሩት ነገር የለም። ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ የእነሱን መንገድ ሊነገሯቸው። የመንገዳቸውም ሁሉ የመጀመሪያው ምንድን ነው ከተባለ አንዱን አምላክ በብቸኝነት እናምልክ ነው፣ ሌላ አይደለም። አምላክ አንድም ሶስትም ነው አትበሉ። ነቢያት አንድ አምላክ ነው ብሎ ነው የተናገሩት። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ይላል ቁርአን። አምላክ አንድም ሶስትም ነው አትበሉ፣ ከዚህ ንግግር ተቆጠቡ፣ እርሱ አንድ ብቻ ነው እና ይላል። አምላክ አይሞትም ብሎ አስተማሯቸው። ላ አምላክ ስለ እኔ ኃጢአት ብሎ ሞቷል። ላ ይህን ስህተት ነው። ወተወከል ዐለ ልሐይ አለዚ ላ የሙት ይላል። በፍጹም ማልሞተው በሆንኩት በእኔ በህያው በሆንኩት ላይ ተመኩ እያለ ይናገራል። ታሻላ አምላክ መለኮት ብቻ ነው፣ የሰውነት ባህሪ የለው። አምላክ ሁሉን አዋቂ ነው፣ እውቀቱ የተገደበ አይደለም። ስለዚያ እስከና ስለዚያ ሰዓት ግን እኔ ማነው የሰማይ መላእክትም ልጅም ቢሆን አያውቁም ብሎ የሚናገር አይደለም። ላ ስለዚያ እስከና ስለዚያ ሰዓት እኔ ብቻ ነኝ የማውቀው እያለ አላህ ይናገራል በቁርአን ላይ። ነቢ ሰለላሁ ዐለይሂ ወሰለም ሲጠየቁ ስለዚያ እስከና ስለዚያ ሰዓት ታውቃለህ ወይ ሲባሉ ላ አንድ አምላኬ ብቻ ነው የሚያውቀው ነው። ይህ ነው። ለማንኛውም በቁርአን ላይ ስትመጡ ጊዜ ነቢያት ትምህርት ቃል በቃል የራሳቸውን አብርሃም እንዲህ አለ፣ ሙሴ እንዲህ አለ የሚለውን እንጂ የምታገኙት ሙሐመድ ለምሳሌ ኢየሱስ ክርስቶስን እናንተ ኢሳ ነው ወይም የአላህ ተላላኪ ነው ምናምን ትላላችኋ። እሺ ቁርአናችሁ ላይ እንደዛ ጥቅስ አለ? አለ። አሳይሽ? አሳይ። ችግር የለም። ራሱ የተናገረውን ላሳይሽ። ራሱ እኔ የአላህ መልእክተኛ ነኝ እያለ የተናገረውን አሳይሻለሁ። ያው ምን ይላል እዚህ ጋር? የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊቴ ያለውን የማረጋግጥና ከእኔ በኋላ የሚመጣውን መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ወደ እናንተ የተላኩ የአላህ መልእክተኛ ነኝ ይላል ኢየሱስ። አየሽ?
እሺ ሌላም ትጠይቂዋለሽ? ኢየሩስ ሌላ ጥያቄ አለሽ ወይስ ጨርሰሻል? ጨርሻለሁ። እሺ አመሰግናለሁ። እሺ ሻሃዳ ትይዣለሽ ወይስ ትቆያለሽ? አንቺ ምርጫ ነው። አይ እቆያለሁ። ማናገረው ሰው ካለ ማለት በእስልምና ማለትም በኦርቶዶክስም ሃይማኖት አባቴ ሙስሊሞች እህቶቼ ሙስሊም ናቸው። እነሱን አናግሬ አንተው ጋር እዚሁ ገብቼ ይይዛለሁ። ችግር የለም። ችግር የለውም። ደስ ባለሽ ጊዜ ጥያቄዎችም ካሉሽ ደስ ባለሽ ጊዜ መግባት ትችላለሽ። ነገ በዚህ ሰዓት ትገባለህ? እገባለሁ። ሁልጊዜ አለሁ ኢንሻአላህ። እሺ ነገ እመጣለሁ። አይ አብሽሪ። መልካም ቀን። ሰላም አለይኩም። ሰላም ነው። እንዴት ነህ? ደህና ነኝ አልሐምዱሊላህ። አንዲት እህታችን እዚህ ሻሃዳ መያዝ የምትፈልግ ነበረች። ሻሃዳ የምታስይዘን ነበር። እሺ ታናግረኝ። ሰላም ነው። እንዴት ነሽ? ይሰማል? ሄሎ ይሰማል ወይ? እሺ ሻሃዳ ለመያዝ ፈልጌ ነበር። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አሽሀዱ አላ አላ ኢላሃ ኢላሃ ሸበካ ይዘዋል ዩሱፍ። እሺ የምለውን ቃል እየተከተልሽ በይ። ኢላሃ ኢላሃ ኢላላህ ኢላላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱላላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ምን ያገኛል የሚለውን አንዴ ባጭሩ ልንገርሽ። አንድ ሰው እስልምና ሲቀበል ጊዜ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል፣ ለኃጢአቱ ሁሉ ስርየት ይደረግለታል። ይህን ቃል አላህ በቁርአን ላይ ሲናገር ይላል يقول الله سبحانه وتعالى في سورة الأنفال قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين محمد هو لأن الزيالة كادوا تنديه بله نقراتشو ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምረላቸዋለሁ እያለ ይናገራል። በሰለመበት ቀን ልክ ከእናቱ ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ሆኖ ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያረጋግጡ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ይሄ ነው። በቀጣዩ ዓለምስ ምን ተስፋ አለው ከሞት በኋላ ስላለው ህይወት? አንድ ሰው ሙስሊም ከሆነ ከተባለ አምላክ አላህ ሱብሓነሁ ወተዓላ ቃል ገብቷል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው እያለ ይናገራል። በሌላ ቦታ ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም
خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው ይህም የእኔ የአምላካችሁ ቃል እውነት ነው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም كذلك قال في الحديث الجنة لا يدخلها إلا نفس مسلمة ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ምን አሉ? ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብሎ ተናገሩ። እና ይሄን ይመስላል። ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። ስለ ሶላት አሰጋገድ በመማር ለዚህ ላመንሹና ለመሰከርሹ ለአንድ አምላክ ብቻ መስገድን ትጀምራለሽ ማለት ነው። እሺ እሺ፣ ስምሽ ማን ነበር? ይሰማል? ስሜ በክርስቲያን ማሂ ይባላለሁ። ያው በሙስሊም ደግሞ እንዲወጣል ይፈልጋል። በቃ እሺ፣ ደስ የሚል ስም እስኪ አውጡላት። እኔ ደስ የሚል ስም ሀያት ልበልሽ? ትስማሚያለሽ? ወይንስ ሱመያ ወይንስ ሰሚራ ወይንም ኢክራም ወይንም ሰኪና ኢልሃም አሕላም ሀጀር የትኛው ተመቸሽ? ሚዩት ነሽ። ይሰማል? እሺ ሀያት ይሁንልኝ። አይዋ በቃ ሀያት ነው ከዚህ በኋላ ትንሽ እና ይሰማል። ትርጉሙ አረበኛ ቃል ነው ሀያት የሚለው ወደ አማርኛ ስትቀይሩት ህይወት ማለት ነው። ዛሬው ቀን ህይወት ያገኘሽበት ቀን ነው። ህይወት ማለት እዚህ ዓለም ላይ አምላካችሁን ያገኛችሁበት ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت ያ ጌታውን አውቆ ጌታውን የሚገዛ ሰውና ጌታውን የማያውቅ ጌታውን የካደ ሰው ልክ እንደ ህያውና እንደ ሙታን ነው ምሳሌያቸው አሉ። እሺ ስለሆነ ነገር ፈልገሽ ነው? አዎ እሺ የምለውን ቃል አብረሽ እየተከተልሽ በይ ኢንሻአላህ። ኦኬ አሽሀዱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ማሻአላህ። ያውን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። ስምሽ ማን ነበር? አዜብ ነበር። እኔ አዚዛ ብዬው ነው። በጣም ጥሩ አዚዛ። እሺ ጥሩ ስም ነገር የምትፈልጊው አለ? እሺ ሙስሊም ጓደኞች ታገኛለሽ ማለት እንደዚህ አሉ ግን ያው ትንሽ አማርኛ አይችሉም። እሺ ችግር የለውም እንዲያስተምሩሽ ዛህራን አገናኛት። ልጆች ዛህራ ካለሽ አንድ ቁጥር ጻፊ። እስላማዊ ትምህርት የምትማሪበት ግሩፕ እንዲያስገቡሽ እና እንድትማሪ እናደርግሻለን። ሶላት ተጋገድ ምናምን በመማር ሶላትን ትጀምሪያለሽ ኢንሻአላህ። የቀጣዩ የምታደርጉት እሱ ነው። ፋኪያ የምትለው ኮሜንት ላይ ትታይሻለች። ፋኪያ ወይንም ዚክራ አንድ ቁጥር ጻፉላት እና እነሱ ያገኙሻል። ፎሎ አድርጊያቸው። የምትማሪበት ግሩፕ ያስገቡሻል። ያው ነይ እያለች እየጻፈች ትታይሻለች። አላየኋትም እስካሁን። ያ ዚክራ አንድ ቁጥር ወይንም ፋኪያ አንድ ቁጥር ጻፉላት። አንድ ቁጥር ጻፉላት። እሺ አንድ ቁጥር ጻፉላት ልጆች ካላችሁ አላችሁ ልጆች። እሺ ፋኪያ ወይ ፋኪያ ወይንም ዚክራ ካላችሁ አንድ ቁጥር ጻፉ። የላቸውም
ያውና አለሁ እያለች ነው እኮ። አንድ ቁጥርን ጻፊላት። ሲክራ የምትለው ትታይሻለች። አለሁ ብላ የጻፈችው ወላሂ አላየኋትም እስካሁን። አገኘኋት። በቃ እሷን አናግራትና ታስተምርሻለች። እሺ እሺ። ጥያቄ አለ?